አልፈልጋችሁም የሚለው መጠየቅ ፈልጋለሁ። ከዚህ ጋር ተያይዞ አሁን ያለው መንግስት የኦሮሞ መንግስት ሊባል አይገባም በሚል በቁጥር 1 ላይ አስቀምጣችሁታል። እውነት ነው። የአንድ ህዝብ ተጠቅልሎ እንደዚህ አይነት መንግስት ሊሰጠው አይገባም። ነገር ግን ከነዚህ ውስጥ ከማያችሁ ሆኑ አብዛኞቻችሁ እስከዛሬ በነበራችሁ የፖለቲካ መስመር ውስጥ ከዛሬ 150 ዓመት በፊት የነበረን ታሪክ ወስዳችሁ ያንን መንግስት ደግሞ ለአንድ ህዝብ ሰጣችሁ በርካታ ነገሮችን ስታቀነቅኑ በርካታ ሪው ስታቀነቅኑ የነበራችሁ ናችሁ። በዚህ ምክንያት ደግሞ ይህ የተፈረጀ ህዝብ ከዛሬ 150 ዓመት በፊት በነበረ የተፈረጀ ህዝብ እስከ ዘር ማጥፋት ድረስ የሚደርስ ወንጀል ተፈጽሞበታልና ይህንንስ አሁን ያለውን መንግስት የኦሮሞ መንግስት አይደለም ካላችሁ መለስ ብላችሁ የያዛችሁትን አስተሳሰብ ትከልሱታላችሁ ወይ? የእናንተን ብቻ ሳይሆን የእናንተን አስተሳሰብ ያወረሳችሁት በጽሁፍም በተለያየ መንገድ ያስተጋባችሁት የሰጣችሁት ህዝብ አለ። በጣም በቁጥርም ጥቂት የማይባል ህዝብ አለና እሱን መልሳችሁ የማስተካከል የመመለስ ስራ ትሰራላችሁ ወይ? በአጠቃላይ ግን እንደ ጥያቄ ብዙ ጥያቄዎች ይነሳሉ። ነገር ግን በዚህ ጉዳይ ላይ የጋራ መግባባት የለንም። ለጊዜው ሀገርን ማዳን የሚቀድመው በሚል ብዙዎቹን መልስ አሰጡባቸውም እና ከዚህ በፊት ህወሓት ይውደቅ እንጂ ማንም ይሆን ይምራን የምንፈልገው ለውጥ ነው በሚል ህዝቡ ግልጽ ባለሆነ መንገድ የደገፈው የአብይ አህመድ አገዛዝ የባሰ ነገር ውስጥ እንደከተተን አይተናል እና እናንተስ ግልጽ ያላረጋችሁትን መንገድ ግልጽ ያላረጋችሁትን ዓላማ ግልጽ ያላረጋችሁትን መዳረሻ እንዲሁ በጠቅላላው ህዝብ እና ሀገር ህልውና ወድቋል። ስለዚህ ማስቀደም ያለብን የህዝብን ህልውና የሀገርን ህልውና ነው ስላላችሁ ብቻ ምን አይተን ነው የምናምናችሁ? ህዝቡስ ምን አይቶ ምን ሰምቶ ኦኬ አሁን ያለንበት ነገር አለ ቀጣይ ደግሞ እንዲህ ሊመጣ ነው ወይ እንዲህ ሊያመጡልን ነው ብላችሁ ካልተናገራችሁ ምን አይቶ ነው እንዲያምናችሁ የጠበቃችሁ? አመሰግናለሁ። አመሰግናለሁ። በመግለጫው ላይ የሚለው ይሄም የኦሮሞ መንግስት አይደለም ከዚህ በፊትም የነበሩት የማንም ማህበረሰብ አይደለም የሚል ነው። ዛሬ ግን መልሱን እንዲመልስ አባይ አንተ መልስ እንድትመልስ እና አሸናፊ ብትጨምርበት እድል ያላገኙ እንዳይኖረው ብዬ ነው። ከተራ እየሄድኩ ነው። እሺ አይ ቲንክ ጥሩ ጥያቄ ነው። በዚህ ጥያቄ ዙሪያ ያው እንዳልሽው መልካም ብዙ ውይይቶች ተደርገዋል። እዛም የተወያየ ነው ምንድን ነው በተለያየ ጊዜ የተፈጠሩ ትርክቶች አሉ በኢትዮጵያ ውስጥ ሰው ለረጅም ጊዜ በታሪክ ያልተስማሙ የፖለቲካ ኃይሎች እና ድርጅቶች የፖለቲካ አቋማቸው ልዩነቱ ቅድም እንደተባለው የሚቆይ ቢሆንም በታሪክ አረዳድ ላይ ያለን ነገር ሳናጠራ ቅድም እንዳልኩት ነው ይሄ መንግስት እያደማን የታሪክ ስምምነት እስክናደርግ ድረስ እንቆይ ወይስ ሁለቱም እንስራ ነው? ጋድ ኖውስ። እኔ አሁን ቅድም ራሴን ግልጽ ያለው የጋራ ታሪክ ይኖረን ይሆናል እንኳን ኢትዮጵያ ውስጥ ምስራቅ አፍሪካ በአፍሪካም በዓለምም ተመሳሳይ ታሪኮች አሉ። ምናልባትም በተለያየ ፍልስፍና ቦታ ከአንድ ትውልድ የፈለቅንን የሚሉም ጭምር ያሉበት ነው። ግን ታሪክ የድሮ የ150 ታሪክ ብቻ ሳይሆን የአሁኑ ታሪክም ራሱ ታሪክ እየተሰራ ከትላንት ወዲያ ያለው በሙሉ ታሪክ ነው። እነዚህ እስካሁን ድረስ አገሪቷንም እያፈራረሱ ያሉ አሁንም ቢሆን ለዚህ ለህልውና አደጋ የዳረጉን አንዱ ነገር ራሱ ትርክት ነው። ትላንትና የ27 ዓመቱ የኢህአደግ ጊዜ ትርክታችን ይለያያል። እኔ ያለኝ ትርክትና ሌሎቹ እዚህ ያሉ ሰዎች ያላቸው ትርክት ይለያያል። ታሪኩ ከ150 ዓመት የሚጀምር ከድሮም ቀደም ብሎ ከ3000 ዓመት የሚጀምር የታሪክ ምሁራንም ሆነ ህዝቡ አንድ ላይ መጥቶ ለትውልድ የሚሸጋገር አንድ የታሪክ ትርክት አልተሰራም ነው። ያ ልዩነት ለአሁኑ ለምክንያትም እየሆነን ነው። አሁን የመዋለዱ አብሮ የመኖሩ ቅድም እንዳልኩት እንኳን አንድ ሀገር ሆኖ
ጎረቤትም ጭምር የዘር ሐረጉ እየተመዘዘ ከኢትዮጵያ ተነቅለን በሌላ ክፍለ ዓለምም ጭምር እየኖርን የዛ ያለንበት ሀገር ታሪክ ውስጥም እየኖርንም ጭምር የራሳችንን ታሪክ አንድ ላይ አምጥተን የታሪክ ስምምነት ለማድረግ ለትውልድ የሚተላለፍ የታሪክ ትምህርትና የታሪክ መጽሐፍ አልቻልንም። ይህን እውነታን አሁን ማስታረቅ ይቻላል ወይ? አሁን ያ አልፎ ለጦርነትና ለእልቂት ዳርጎን የተለያዩ ስህተቶች ከፈጠርን በኋላ ይሄ ከባዱ ሳብጀክት ነው። ይሄ ከባድ ነገር ምናልባት በኋላ በህዝቦችና በታሪክ ሰዎች መካከል ለረጅም ጊዜ የሚሄድ ፕሮጀክት እንጂ አሁን በታሪክ እንተረርቅ ብንል ራሱ አይሆንም። እኔ እንዳንድ ቅድም ብያለሁ፣ እኔ ራሴ አሁን ከኢትዮጵያ ጋር መቀጠል የትግራይ ህዝብ አይበጀውም ብዬ እንቅስቃሴ የጀመርኩ ሰው ነኝ ብዬ ነው ዲስክሎዝ አድርጌ እነሱ ጋር ተቀላቀልኩት። እንኳንና አንድ ታሪክ አብሮ ለመኖር ራሱ አንድ ሀገር ሆኖ ለመኖር የተለያየ ታሪክም ኖሮ እንደቅድሙ እንደነበረው የተለያየ ትርክት የተለያየ መሪዎች እያከበርን እና እያንቋሸሽን ለመኖር እንኳን ራሱ አብሮ ለመናር ራሱ የተቸገርንበት ሁኔታ ላይ ደርሰን ሌላ መውጫ መንገድ መፈለግ ላይ ያለን ሰዎችን ጭምራለን። ለዚህ ሁሉ አንድ ብራንድ ትርክት መፍጠር አለብን ያለው አሁን የመጀመሪያው የተለያየ ታሪክም የተለያየ ገጽታም ይዘን ብዙም ሆነን አንድ ቦታ ላይ ተስማምተን በሰላም መኖር እንችላለን ወይ ሳንገዳደል? የተለያዩ ሀገሮች የተለያየ ዘር ታሪክ ኖሯቸው በህብረት በክፍለ ዓለም ደረጃ አብረው እየኖሩ እንዴት ይቺ ሀገር እንደዚህ ትሆናለች? ስለዚህ ይሄንን ከባድ ሳብጀክት አንድም አሁን ቅድም በተባለው ይሄ ስብስብ ይሄን አጀንዳ ጀምሮም አይጨርሰውም። ይሄን አቅምና ችሎታ ላላቸው ሰዎች የረጅም ጊዜ በሂደት የሚመጣ ስምምነት እንጂ እርግጠኛ ነኝ አሁን ጠፍጥፈን ይሄ ታሪክ ነው ብለን ያንዱን ትርክት ወስደን በሌላው ላይ ብንጭን አስቸጋሪ ነው የሚሆነው። ገና ክርክሮች አሉ እኮ ህገ መንግስቱ ራሱ አንዱ የብሔር ነው እኔ የለሁበትም ይላል። ሌላው ደግሞ እኔ ለብሔር ብዬ የሰራሁት የኔ መግደያ ሆኗል ጄኖሳይድ ፈጽሞብኛል ህገ መንግስት የኔ ነው ብሎ የተፋዋለ። በአንድ ወቅት ለአብዛሃ ሰው ይሰበስባን ያልነው አሁን ኤግዚስቲንግ ህገ መንግስት እንኳን ራሱ በህገ መንግስቱ ስንመጻደቅ የነበርን ሰዎች ሁሉ ወደ ጎን የተውንበት ይሄ ህግ ለኔም አልሆነም። ትላንትና የዚህ ህገ መንግስት ጠበቃ ከነበሩት አንዱ ነኝ። ዛሬ ህገ መንግስት እኔ ለመጣሁበት የህብረተሰብ ክፍል ጄኖሳይድን ያዋለደ ህገ መንግስት ነው ብየነው አስበው። ስለዚህ እንደነዚህ አይነት ቅራኔዎች ባሉበት ሁኔታ የትርክት አንድነት ለመፍጠር ሌላ ትግል ሌላ ጉዞ ይጠይቃል። ግን መጀመሪያ ጦጣ እንዳለችው መጀመሪያ መቀመጫ፣ መጀመሪያ መወያየት፣ መጀመሪያ መቀራረብ፣ መጀመሪያ ቅድም ያልኩትን የሚፈሰውን ደም ማስቆምና ችል ማስቆም ችለን አብረን መወያየት ከቻል ቅድም ከኔ በፊት የተናገሩ ሰዎች እንዳሉት ነው ተዋክተው በሸንጋይም በውጭ ሀገርም ቁጭ ብለው በመጨረሻቸው ሰላም ነው የሚያደርጉት። ከኛ በፊት ጀዋርም እንዳለው ብዙ ሀገሮች እኛን አይነት ወይም ከኛም የባሰ መንገድ ያለፉ ሀገሮችን ህዝቦችም አሉ። ታሳቢ ነው አከብረዋለሁ። ይሄ ቢካዝ ለብዙ ነገር መነሻ እየሆነ ያለው ይሄ ትርክት ነው። የቆየው ትርክትም አሁን እየተፈጠረ ያለው አዲስ ትርክት ነው። እኔም ራሴ አሁን እየፈጠርኩት ያለው አዲስ ትርክትም ጨምሮ ነው ማለት ለሌላ ትርክት ውስጥ ነው የገባው። አንድ ነበር ነው ኢትዮጵያ የኔ ህዝብ ሲጨፈጨፍ ጄኖሳይድ ሲፈጸምበት ይሄ ህዝብ ምንድነው ያደረገው? ህዝብ ነው ወይስ የህዝብ ጠበቃ ነን የሚሉት ናቸው እንደዚህ ያደረጉት? ቅድም ያልኩት ከሳሽና ተከሳሽ ሆነን ወደ ፍርድም ለመቅረብ ግን መጀመሪያ መደላድሉን እንፍጠር እንጀምሮ ነውና እናንተም ሌላውም ተጨምሮ ሁሉም ባለስቴክ የሚመልሰው ኢሹ ነው የሚሆነው። በእኛ ስብስብ ይሄ መልስ ሊያገኝ የሚችል ሁኔታም አይደለም ጊዜውም አይደለም ለማለት ነው እንጂ ጥያቄው ትክክለኛ ጥያቄ ነው ማለት ነው። ተሰግናለሁ። አሸናፊ አለ አንድ አጭሩ በዚህ ነገር ላይ
አሸናፊ እስክትዘጋጅ ድረስ ይልቃል አንተ ማሳብ ብትሰጥበት በዚህ ጉዳይ። እሺ እንግዲህ እንደሚባለው አንዳንድ ጥቂት ለማለት ነው፣ ብዙ ጊዜ አልወስድም። እውነት ጠያቂዋ በጣም የታሪክን አሁን ኢትዮጵያ ያለችበትን ሁኔታ የነበሩትን መዛባቶች በትክክል የነበረው ትርክት ኢትዮጵያን ይመስላል ወይ ህዝቦቿን ይመስላል ወይ የሚለውን ሁላችንም የምንረዳው ይመስለኛል። ታሪክ መዛባቶች አሉ። በትክክል የታሪክ መዛባቱ እንዴት ይገለጻል ቢባል የብሔር ብሔረሰቦችን ህዝቦችን የሚሳደብ እኮ ስያሜ የሚሰጥ እኮ ታሪክ ነው የነበረ። ይሄ ቅርብ ጊዜ ትዝታችን ህዝቦች ላይ የሚሳለቅ ስርዓታዊ የሆነ ጭቆና ነበር። ታሪክም በትክክል የኢትዮጵያን ህዝብ የሚመስል በትክክል የተሰነደ ነገር ሳይሆን ለአንድ ወገን ያደላ ታሪክ ነበር። ይሄን ሁላችንም ልንቀበለው የሚገባ ያው ታሪክ ፋክት ስለሆነ ማለት ነው። ስለዚህ የኢትዮጵያ ህዝብ በትክክል ኢትዮጵያን የሚመስል ታሪክ ስላልነበረ አሁን በዛ ታሪክ ተነስተን በታሪክ ምክንያት ምንናቆርበት ሁኔታ የለም። ጊዜውም ወቅቱም አይደለም። ዋናው the bigger picture እንደሚባለው ዋናውን አጀንዳ አሁን ሁሉ ነገር አሁን የህልውና ጉዳይ ነው የሆነው አይደል? በአገራችን የህዝቦች ሰቆቃ መቆም እንዳለበት ነው ሁላችንም ትግል የምናደርገው እንጂ በታሪክ ምንነታረክበት ሰዓት አይደለም። ነገር ግን የተዛቡ ነገሮች እንዳሉ እውቅና ሰጥተን መስተካከል እንዳለበት የሚያግባባ ደረጃ ላይ ነን። ይሄ በህዝብ በኩል ብዙ ችግር ያለ አይመስለኝም። አሁን ገዢዎች ነው ትንንሽ አላስፈላጊ የታሪክ ቁስሎችን እየነካካ ህዝብን ከህዝብ ለማጋጨት የሚደረግ ከፍተኛ ጥረት እንዳለ እንረዳለን። ስለዚህ እዛ ላይ ሁላችንም የሆነ ምንወስደው የራሳችን እይታ ይኖራል ብዬ አስባለሁ። በሂደት ነገሮች እንደሚስተካከሉ ተስፋ አደርጋለሁና ባጭሩ ይሄን ለማለት ነው። ታንክ ዩ ፕሮፌሰር። በጣም አመሰግናለሁ ይልቃል። እሺ አመሰግናለሁ። ይሰማል? አንደኛ ይሄ ስብስብ በመጀመሪያ ደረጃ ስልጣን ለመውሰድ ወይም ምረጡኝ ለማለት ወይም ይሄን አርጋለሁና የሽግግሩ መሪ ነኝ የሚልና እንዴት ተታመናላችሁ እንዴት ትላላችሁ የሚለው ለአንድ ስልጣን የምንወዳደር ወይም ያን ሽግግርኛ መሪ ነን ወይም ደግሞ ይሄንን ነገር በዚህ በይነናል ያን አካላት አይደለም። መጀመሪያ በግንዛቤ እንዲያዝ ያስፈልጋል። ስለዚህ ይሄን ካልኛ ያም አድርሶን ይሄን ጥያቄ አንግበው በሰላማዊም በአመጽም በሬዚስታንስም ትግል ውስጥ የገቡ ኃይሎች ሁሉ አሉ። በዚህ በታሪክ አረዳድም ሆነ ይሄን ተከትሎ በመጡ ነገሮች ችግር በመምጣታችን ጭራሽ አገርም ለመፍረስ ህዝብንም እንደ ህዝብ ያለመኖር ችግር አድርሶብን እዚህ እንገኛለን። ይሄንን ነገር ግን መልክ ለማስያዝ አሁን ያገርም ህልውና የህዝብም ህልውና እንዲጠበቅ ከፈለግን ከየት እንጀምር ነው እንጂ እነዛ ጥያቄዎች መኖራቸው ነው ዋናው ለዚህ ያበቃንና ለመገናኘት ያበቃን። ቅድም እንዳልነው ወንጀል ሁሉ አለ፣ ጥፋት ሁሉ አለ አይደለም? የታሪኩን አይደለም እዚህም እኮ የሚጠየቅና የምንጠየቅ ሰዎች አለን ነው ምንለው። ግን ለመጠያየቅም ሆነ በዘላቂው ችግሩን ለመፍታት እንደተባለው በታሪክ ማረዳድ ውስጥ አንድ አይነት ነገር ስለመኖር ወደፊት እኔ ያላቅም። እውነት ለመናገር የታሪክ አረዳድ አንድ ላይ አንድ ነገር ይፈጠራል ብዬ ለማለት ቸገራለሁ። እዚህ ሀገር 200 ምናምን አመት በዲሞክራሲ በህዳ ሀገር ውስጥ ራሳቸው ፕሬዝዳንት የሆኑት አካላት ፕሬዝዳንት ኦባማ በቅሬታ አሁን ስላለው መንግስትና ስርዓት የሚናገረው ንግግር ገና ለነፃ አውጭነት ምንድነው